መጽሐፍ ቅዱሳዊ ጸሎት ብላችሁ ርዕስ መያዝ ትችላላችሁ። መጽሐፍ ቅዱሳዊ ጸሎት። ምክንያቱም ርዕሱ ራሱ መጽሐፍ ቅዱሳዊ ያልሆኑ መጽሐፍ ቅዱሳዊ መሰረት የሌላቸው ብዙ የጸሎት የሚመስሉ ነገሮች ስላሉ ርዕሱ መጽሐፍ ቅዱሳዊ ጸሎት። ጸሎትን በሚመለከት በምድር ላይ ያሉ በብዙ ሺህ የሚቆጠሩ ሃይማኖቶች የራሳቸው ትምህርትና መመሪያ አላቸው። እንግዲህ እንደምታውቁት በምድር ላይ በብዙ ሺህ የሚቆጠሩ ሃይማኖቶች አሉ። እነዛ ሃይማኖቶችም ደግሞ ስለ ጸሎት የራሳቸው የሆነ አስተምህሮና መመሪያ ደግሞም ልማድ አላቸው። ነገር ግን እኛ ክርስቲያኖች ስለ ጸሎት ስናስብ በልማድ ከሚመሩት እና መጽሐፍ ቅዱሳዊ መሰረት ከሌላቸው ሃይማኖቶች ሳይሆን ከስጋ ለባሽም ሳይሆን መመሪያን የምንቀበለው ከአምላካችን ከእውነተኛው ፈጣሪ ከቅዱሱ እግዚአብሔር ነው ማለት ነው። እግዚአብሔር ደግሞ ስለ ጸሎት የተብራራ ነገርን በቅዱስ ቃሉ በኩል አስቀምጦልናል። እንግዲህ ስለ ጸሎት በምናስብበት ጊዜ ቻርልስ ስፐርጅን የተባለው አገልጋይ ሰዎች እንዲህ ብለው ጠየቁት። ከቃል ጥናትና ወይም ከመጽሐፍ ቅዱስ ትምህርትና ከጸሎት የትኛው ይበልጣል ይሉታል። ወደ መልሱ ከመሄዱ በፊት እርሱ ደግሞ እስኪ አንድ ጥያቄ እኔ መልሼ ልጠይቃችሁ ይላቸዋል። እሺ ብለው ይስማማሉ። እርሱም ይጠይቃል እንዲህ በማለት እነርሱ የጠየቁት እንግዲህ ከመጽሐፍ ቅዱስ ትምህርትና ከጸሎት የትኛው ይበልጣል ነው ያሉት። እሱ ደግሞ በተራው ሲጠይቃቸው ወደ ውስጥ ከመተንፈስና ወደ ውጭ ከመተንፈስ የትኛው ይበልጣል አላቸው። በዚህ ንግግር ውስጥ ወይም አባባል ውስጥ የምንረዳው ምንድን ነው ሲባል መጽሐፍ ቅዱሳዊ ትምህርት እና በዚህ በኩል ደግሞ ጸሎት ሊለያዩ የማይችሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ትክክለኛውን መጽሐፍ ቅዱሳዊ ትምህርት እየተማረ ያለ ሰው ጸሎትን ሊጠላ አይችልም። መጽሐፍ ቅዱስን እየተረዳችሁ የአምላካችሁ ቃል እየገባችሁ ቃሉ እየበዛላችሁ ሲሄድ ጸሎተኛ እየሆናችሁ ነው የምትሄዱት። ጸሎታችሁም ደግሞ እየተለየ ከሃይማኖተኛው እየተለየ ከግብዝነት ጸሎት እየተለየ ከልማድ ጸሎት እየተለየ እንደ ቃሉ የሆነ ጸሎት ውስጥ ትገባላችሁ። እውነት እላችኋለሁ፣ አንድ ነገር ላረጋግጥላችሁ፣ የመጽሐፍ ቅዱስ እውነት የበራለት ሰው በጸሎት ህይወቱ ጠንካራ እየሆነ ነው የሚሄደው። ጠንካራ እየሆነ ነው የሚሄደው። ቃሉ ገብቶኛል ካለ የጸሎት ህይወቱ ጠንካራ ነው የሚሆነው። ቃሉ ሳይቀድም ደግሞ መጸለይ አይቻልምና መጀመሪያ የእግዚአብሔር ቃል ትምህርት ሲበዛልህ ነው እንደሚገባ ጸሎትን እንኳን ወደኸው መጸለይ የምትችለው ማለት ነው። አባባ በኢየሱስም ጸጋ ጨምርልን። እንግዲህ ይህንን ትምህርት ስንማማር ወይም መጽሐፍ ቅዱሳዊ ጸሎት ብለን ስንማማር የምንማማርበት 3 ምክንያቶች አሉን። አንደኛው ምክንያታችን የጸሎት ህይወታችንን ለማሳደግና ከአባታችን ከእግዚአብሔር ጋር ያለንን ህብረት ለማጠናከር። ተመልከቱ፣ ይህንን ትምህርት መጽሐፍ ቅዱሳዊ ጸሎት ብለን ስንማማር የምንማማርበት 3 ምክንያቶች አሉ። አንደኛው ምክንያታችን የጸሎት ህይወታችንን ለማሳደግ እና ከአባታችን ከእግዚአብሔር ጋር ያለንን ህብረትና ግንኙነት ለማጠናከር። ምንም ማለት ነው? እንግዲህ እግዚአብሔር ያላመኑት ሰዎችም ይሁን የሰማይና የምድር የእንስሳውም ሁሉ ምንድነው? ፈጣሪ ነው። ቀጥሎ ደግሞ ካላመነው ህዝብ መካከል ደግሞ በብሉይ ኪዳን እስራኤል የሚባለውን ህዝብ መረጠና ያመልኩኝ ዘንድ ልቀቅ ብሎ ከፈርዖን አገዛዝ ነፃ አውጥቶ የአምልኮን ስርዓት ይሰጣቸዋል።
እነርሱ እስራኤላውያን የእግዚአብሔር ሕዝብ ተባሉ፣ ተለዩና እግዚአብሔርን እውነተኛውን አምላክ የሚያመልኩ ናቸው። እግዚአብሔር አምላካቸው ነው፣ እነርሱ ደግሞ የእርሱ ሕዝብ ናቸው። ተመልከቱ። ላላመነው ዓለም እግዚአብሔር ፈጣሪ ነው። ደግሞም ለእስራኤላውያን በብሉይ ኪዳን ደግሞ አምላካቸው ተባለ። በአዲስ ኪዳን በክርስቶስ ኢየሱስ የቤዛነት ሥራ ለምናምን ለእኛ ግን ከፈጣሪነትም ባለፈ ከአምላክነትም ባለፈ ወላጅ አባታችን ሆኖልናል። ተመልከቱ ቅዱሳን፣ እግዚአብሔር የፍጥረት ሁሉ ፈጣሪ ነው። አዎ በፍጥረት ፈጣሪያችን ነው። ልክ ነው። እግዚአብሔር የእስራኤል አምላክ ነው። አዎ በአምላክነቱ አምላካችን ነው። ነገር ግን እነርሱ ያላገኙትን እኛ በአዲስ ኪዳን ያለን አማኞች ያገኘነው አንድ ዕድል አለ። ይህ ዕድል ደግሞ ዘላለማዊ ዕድል ነው። ለፍጥረት ፈጣሪ ነው፣ ለእስራኤል ሕዝብ ደግሞ አምላክ ነው። ለኛ ግን ወላጅ አባታችን ነው። አዎ ፈጣሪያችን ነው። አዎ አምላካችን ነው። እግዚአብሔር ግን በአዲስ ኪዳን በክርስቶስ በኩል ሲገለጥ በብሉይ ኪዳን ከተገለጠበት መገለጥ በላይ ሆኖ ነው የተገለጠው። እግዚአብሔር በክርስቶስ ኢየሱስ የእያንዳንዳችን ወላጅ አባት ሆኗል። ለዚያም ነው ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት ለነርሱ ግን የእግዚአብሔር ልጆች ይሆኑ ዘንድ የአምላክ ልጆች የፈጣሪ ልጆች የሆኑ ዘንድ ስልጣንን መብትን ሰጣቸው። እነርሱም ከራሱ ከእግዚአብሔር ተወለዱ እንጂ ከስጋና ከደም ወይም ከወንድ ፈቃድ ምን አላሉም አልተወለዱም። ከእግዚአብሔር ተወልደናል። የእግዚአብሔር ልጆች ነን። እርሱም ደግሞ የኛ ወላጅ አባት ነው። አባባ እናመሰግንሃለን። አሁን ሮሜ ምዕራፍ 8 ቁጥር 14 ጀምሮ እስከ 16 ድረስ አንድ ጥቅስ እናገኛለን። ይህንን እየተማማርን ያለነው ይህንን ትምህርት ስንማማር የምንማማርበት የመጀመሪያውን ምክንያት ነው እያየን ያለነው የጸሎት ሕይወታችንን ለማሳደግና ከአባታችን ከእግዚአብሔር ጋር ያለንን ኅብረትና ግንኙነት ለማጠናከር የሚለውን ነው። ሮሜ ምዕራፍ 8 አባቶች ጸጋ ጨምርልን። ሮሜ ምዕራፍ 8 ቁጥር 14 ከዛ በፊት ገላትያ ላይ ሄዱልኝ እስኪ። አንድ አይነት ጥቅስ ነው። ገላትያ ምዕራፍ 4 ከቁጥር 6 ጀምሮ እስከ 7 ድረስ አንድ ነገር ይለናል። ገላትያ ምዕራፍ 4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ካለ በኋላ እንደ ልጆችን ሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይልና ቁጥር 6 ልጆችም ስለሆናችሁ የማ ልጆች? የእግዚአብሔር ልጆች። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። የልጁን መንፈስ የምትል ቃል አለች፣ አስምሩባት። የልጁን መንፈስ በልባችን ውስጥ ላከ። እሷን ነው የምፈልጋት። እኛ ውስጥ የተላከው በልባችን ውስጥ የፈሰሰው እኛን መኖሪያው አድርጎ የሚኖረው መንፈስ ቅዱስ ገላትያ ምዕራፍ 4 ቁጥር 6 ላይ የልጁ መንፈስ ተብሎ ተጽፏል። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። የማን መንፈስ ነው ባንተ ውስጥ ያለው? የልጁን መንፈስ። ምን ማለት ነው? ኢየሱስ ጋር ሆኖ አባ አባት ብሎ እንዲጮህና በጸሎት ሰዓት እንዲቃትት ሲያደርገው የነበረው ያ መንፈስ ቅዱስ ሳይሸራረፍ እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ እንደተጻፈ በእያንዳንዳችን ላይ በሙላት ፈሷል። ወንድሜ አንተ ውስጥ ያለው የልጁ መንፈስ ነው። አንቺ ውስጥ ያለው ኢየሱስ ጋር የነበረ መንፈስ ነው። እናመሰግንሃለን። በኢየሱስ ውስጥ ሆኖ ሲቃትት የነበረ የልጁን መንፈስ
አስምር የልጁን መንፈስ የምትል ቃል አለች። አሁን ለየት እንላለን። እኛ ውስጥ ያለው የእግዚአብሔር ልጅ መንፈስ ነው። ኢየሱስ ጋር ሆኖ አባ አባት ብሎ እንዲቃትት ሲያደርገው የነበረው መንፈስ ቅዱስ ነው። የልጁንም መንፈስ በልጁ ውስጥ የነበረውን ያንን መንፈስ ቅዱስ ነው የሰጠን። ሌላ መንፈስ አልተከፈልንም፣ ከሌላ መንፈስ አልተካፈልንም፣ ከሌላ ግለሰብም አልተቀበልንም። እኛ ጋር ያለው ሙሴ ጋር ያለው አይደለም። እኛ ጋር ያለው ኤልያስ ጋር ያለው አይደለም። እኛ ጋር ያለው የሆነ ሃይማኖት ውስጥ ያለ ሰው ጋር ያለው አይደለም። እኛ ጋር ያለው ታላላቅ የሃይማኖት መስራቾች ጋር ያለው መንፈስ አይደለም። እኛ ጋር ያለው የልጁ የኢየሱስ ክርስቶስ መንፈስ ኢየሱስ ውስጥ ሆኖ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በተመላለሰበት ወቅት በጸሎት ሰዓት ላይ ይቃትትበት፣ ይመላለስበት፣ ይጮህበት የነበረው አባ አባት ብሎ ይጮህበት የነበረው ይጸልይበት የነበረው ያ የልጁ መንፈስ በእያንዳንዳችን ውስጥ አለ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ተመልከቱ፣ እስካሁን እዚህ ገላትያ ላይ የልጁ መንፈስ ነው የሚለው። የልጁን መንፈስ በልባችን ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የማን ወራሽ ነህ? የእግዚአብሔር ወራሽ ነህ። አሁን ሮሜ ላይ ሄዱልኝ። የልጁን መንፈስ ይላል ገላትያ ላይ። ሮሜ ምዕራፍ 8 ቁጥር 14 ጀምሮ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና፣ የእግዚአብሔር ልጆች የሚለውን የበሰሉ የእግዚአብሔር ልጆች ናቸው ብለን ተርጉመነዋል። ከግሪኩ ወስደን ታስታውሱ ከሆነ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የበሰሉ የእግዚአብሔር ልጆች ናቸውና። ቁጥር 15 አባ አባት ብለን ተመልከቱ። ቅድም ገላትያ ምዕራፍ 4 ቁጥር 6 ላይ የልጁን መንፈስ ነው የሚለው። ያ የልጁን መንፈስ የተባለው ሮሜ ላይ ምን እንደሆነ ተመልከቱ። አባ አባት ብለን የምንጮህበትን የልጅነት መንፈስ የልጁ መንፈስ አሁን የልጅነት መንፈስ ሆነ። ልጅነትን ያገኘንበት መንፈስ፣ ልጆች የተደረግንበት መንፈስ፣ እንደ ልጁ እንደ ኢየሱስ መብትን ያገኘንበት መንፈስ፣ ልጁ ኢየሱስ በሚጸልይበት የጸሎት ልክ ድፍረት መጠን መጸለይ እንችል ዘንድ ኢየሱስ ጋር ሆኖ ሲቃትት የነበረው ያ መንፈስ ሳይሸራረፍ እያንዳንዳችን ውስጥ ገብቷል። የልጁ መንፈስ የልጅነት መንፈስ ሆኖልናል። ዋው! ምን ማለት ነው? ኢየሱስ ጋር ብቻ አይደለም የቀረው። ኢየሱስ ጋር ብቻ ኢየሱስ ጋር ብቻ ቃትቶ አይደለም የቀረው፣ እያንዳንዳችን ውስጥ ገብቷል። ታዲያ አሁን እኛ ውስጥ ያለው የልጁ መንፈስ የተባለው ገላትያ ላይ የልጅነት መንፈስ ከሆነልን እንዴትና በማን ልክ እንቃትት? አሁን በእግዚአብሔር ፊት ስትቀርብ አንደኛ በሆነ ፈላጭ ቆራጭ አምላክ በሚነድ እሳት እያስፈራራ የሚኖር አምላክ ጋር አይደለም የምትቀርበው። በክርስቶስ በኩል ያንተ ወላጅ አባት፣ በክርስቶስ በኩል ያንቺ ወላጅ አባት ሆኗል። ኢየሱስ አባቱን ሲቀርበው በምን አይነት ድፍረት ነው የሚቀርበው? ኢየሱስ አባቱን ሲጠይቀው በምን አይነት ድፍረትና መንፈስ ነው የሚጠይቀው? ተመልከቱ። ኢየሱስ በሚቀርብበት ልክ መቅረብ እንድንችል፣ ኢየሱስ በሚጸልይበት ልክ መጸለይ እንድንችል፣ ኢየሱስ በሚቃትትበት መንፈስ መቃተት እንድንችል ኢየሱስ ጋር የነበረ መንፈስ ሳይሸራረፍ አንተ ውስጥ ገብቷል። አንተ ወንድሜ እንደ ፓስተርህ እንድጸልይ አልተጠራህም። አንቺ እህቴ ጨፍኖ ይታየኛል ስልክ ቁጥር እንደሚለው እንደዚያ ነቢይ ልበለው እንጂ እንደሱ እንድትጸልይ አልተጠራሽ። ልካችሁን እወቁ ቅዱሳን፣ ቦታችሁን እወቁ። እናንተ ጋር የገባው ወይም በልባችሁ ውስጥ የፈሰሰው የልጁ የተባለው መንፈስ ነው።
ኢየሱስ ጋር የነበረ መንፈስ ነው። ኢየሱስ ሲቃትትበት የነበረ መንፈስ አሁን አንተ ውስጥ ገብቷል። አሁን ስትንበረከኩ እሳት የሚታያችሁ፣ ስትንበረከኩ ፈላጭ ቆራጭ አምላክ ብላችሁ የሳላችሁት የሚታያችሁ፣ እሱን አጥፉ። ሃይማኖት ነው የሳለባችሁ። እግዚአብሔር ያንተ ወላጅ አባት የሚወድ የሚያፈቅር የሚወድሽ የሚያፈቅርሽ የሚሳሳልን የሚጠነቀቅልን ወላጅ አባታችን እንጂ ባገኘው አጋጣሚ ልጆቹን በመብረቅ ለመጨረስ የተነሳ ክፉ ማንነት አይደለም። እግዚአብሔር ፍቅር ነው። እግዚአብሔር በምህረት የተሞላ ነው። እንደ ኃጢአታችን አላደረገብንም። ሰማይ ከምድር ከፍ እንደሚል እንዲሁ ምህረቱን በሚፈሩት ላይ ያደረገ አለ መዝሙረኛው። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ራቀ። እግዚአብሔር ምህረቱ ብዙ ነው፣ ከቁጣ የራቀ ሁልጊዜ አይቀስፍም አለ እኮ። ቀሳፊ አምላክ አድርገው የሳሉ አሉ። እየተከታተለ ለመቅሰፍ እየተከታተለ በመብረቅ ለመፍጀት የተዘጋጀ አምላክ የሳላችሁ ሰዎች አስተካክሉ። እግዚአብሔር በብሉይ ኪዳን ይገለጥበት በነበረው መንፈስ አይደለም የሚገለጠው። ያው እግዚአብሔር አሰራሩ ግን ተቀይሯል። አዲስ ኪዳን ይታያችሁ ቅዱሳን። የመሲሁ ደም ፈሷል። ተፈጸመ ብሎ ጨርሷል። አዲስ ኪዳን፣ አዲስ ኪዳን፣ አዲስ ውል፣ አዲስ ስምምነት። አዲስ ማለት እንደ ብሉዩ አይደለም። በብሉይ ኪዳን መንፈስ ሙሴ ሰዎችን እግዚአብሔርን በሚቀርብበት፣ ኤልያስ እግዚአብሔርን በሚቀርብበት፣ እስራኤል ሕዝብ እግዚአብሔርን በሚቀርብበት፣ ነቢያቶች እግዚአብሔርን የሚቀርቡበት የሆነ ልክ አላቸው። በአዲስ ኪዳን ግን ከእቅፉ የመጣው ልጁ፣ ከዘላለም ጀምሮ ከእርሱ ጋር የነበረው ልጁ፣ ከእቅፉ ወጥቶ የመጣው ልጁ እርሱ በሚቀርብበት ልክና በሚቃትትበት መንፈስ መቃተት እንድንችል መቅረብ እንድንችል ተፈቅዶልናል። አባባ እባክህ ጸጋ ጨምርልን። አሁን እዚህ ጋር ራሱ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። ስትንበረከክ ፍርሃትን አውጣ። በአባት ፊት ነው የምትንበረከከው። በአባት ፊት ነው የምትጸልየው። በአባት ፊት ነው የምትቀርበው። ልጅ በአባቱ ፊት ሲቀርብ፣ ሕፃናት ልጆች በአባታቸው ፊት ሲሆኑ እንዴት ነው የሚሆኑት? እንዴት ነው የሚሆኑት? አባት ጋር የኛን ዘመን ተውትና የኛን ዘመን አባቶች ተውና አሁን ላይ ያሉ ሕፃናቶች አይታቸዋል። አባታቸውን ሲቀርቡ እንዴት ነው? አንድ ሕፃን ልጅ አባቱን ሲቀርብ፣ አባቱ ሌላ ታሪክ ሊኖረው ይችላል። አባቱ የጦር መሪ ጀነራል ከሆነ ከዚህ በፊት እንደምንለው ማለት ነው ወታደሮችን የሚያንቀጠቅጥ የጠላት ኃይሎችን የሚያንቀጠቅጥ ያ ምን የመሰለ ጀነራል ያ የክብር ልብሱን የወታደርነት ልብሱን ለብሶ ሲያልፍ ያገኘው ወታደር ሁሉ ተነስቶ ነው ሰላምታ የሚሰጠው። ያሳቸው ተብሎ የሚፈራው ጠላት የሚፈራው ያ ጀነራል ለእረፍት ቤቱ ጋር ሲመጣ፣ ለእረፍት ልጆቹ ጋር ሲመጣ ልጆቹ ምንድን ነው የሚሉት? ልጆቹ ጀነራል መጣ ሰላምታ መስጠት አለብን እያሉ ጀነራል እያሉ ይሰጡታል እንዴ? ጀነራል ራሱ አይሉትም። ፓፒ መጣ እያሉ እላዩ ላይ ይወጣሉ። የሆነ ነገር ሊጠይቁት ሲሉት ምንድን ነው? ጀነራል 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 ጀነራል፣ ያው ካንተ የሚሰወር አንዳች ነገር የለም። ጀነራል ሆይ አንድ ጥያቄ ከልጆች ጋር ተነጋግረን አንድ ላይ ልናቀርብልህ አስበናልና ምላሽ በጎ እንዲሆን ጀነራል ሆይ ይላሉ እንዴ? አይሎም። አባ እንደዚህ ያስፈልገናል። አባ እንዲህ ግዛልን፣ በቃ ግዛልን።
እሱስ ኧረ ጎራው ኧረ መበላሸት ይላል እንዴ? ፈጽመው ልጆቹ ናቸው። እንደዛው ሁሉ እግዚአብሔር በብሉይ ኪዳን እውነት ነው የሰራዊት ጌታ የተነሳ ነብይ ሁሉ በብሉይ ኪዳን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ነው። በብሉይ ኪዳን የሰራዊት ጌታ እግዚአብሔር ሆኖ ነው ከእስራኤል ሕዝብ ጋር የተገለጠው እግዚአብሔር። በአዲስ ኪዳን ግን የቅዱሳን ወላጅ አባት ሆኖ ነው የተገለጠው። ስለዚህ ንግግራችሁን አሳምሩ። እግዚአብሔር የኪዳን አምላክ ነው። እስራኤላውያንን ያነጋግርበት ይናገርበት በነበረው መንፈስ አንተን አይናገርህም። አዎ በብሉይ ኪዳን ዘመን በልዩ ልዩ መንገድ በነቢያቶች በኩል ተናግሮ ይልና በዚህ መጨረሻ ዘመን ለምንገኝ ለእኛ ግን ዓለማትን በፈጠረበት በልጁ ምን አለን ነው የሚለው? ተናገረን ነው የሚለው። በልጁ መጥቶ ነው ልጅ ያደረገ። ስለዚህ እግዚአብሔር አሁን እኛ ጋር የሰራዊት ጌታ እግዚአብሔር አይደለም፣ ወላጅ አባታችን ነው። በየመድረኩ ስትቆሙ ባገኛችሁት አጋጣሚ የሰራዊት ጌታ እግዚአብሔር እንዲህ ይላል የምትሉ፣ አይናችሁን በጨፈናችሁ ቁጥር የሰራዊት ጌታ እግዚአብሔር እንዲህ ይላል የምትሉ ስነ ስርዓት ያዙ። እግዚአብሔር ወላጅ አባታችን ነው። ወላጅ አባት ብለን እንድንጮህ እንጂ የሰራዊት ጌታ ብለን እንድንጮህ የሚያደርግ መንፈስ አልተቀበልንም። ልጆች ነን፣ ባሪያዎች አይደለንም። የባርነት መንፈስ አይደለም እኛ ጋር ያለው፣ የልጅነት መንፈስ፣ የልጁ የኢየሱስ መንፈስ። የወለዳችሁ ወንድሞቼ፣ የወለዳችሁ እናቶቼ ታውቃላችሁ። የወለዳችሁ አባት የሆናችሁ ወንድሞች አላችሁ። ልጆቻችሁ ወደ እናንተ ሲመጡ በስምህ እንኳን ሲጠሩ የሆነ ነገር አይሰማህም እንዴ? አባቢ ሲሉ የሚሰማ ስሜት፣ አባ ሲሉ የሚሰማ ስሜት አለ። እግዚአብሔር አባት ብለን የምንጮህበትን የልጅነት መንፈስ ሰጥቶናል። መንፈስ ቅዱስን የሰጠህ አባት ብለህ እርሱን እንድጠራው ጭምር ነው። እግዚአብሔር መንፈሱን የሰጠበት ብዙ ምክንያት አለው። ከዛ ምክንያት አንዱ በምትጸልይበት ጊዜ ቋንቋህን ቀይር። ልጄ ውስጥ ኢየሱስ ውስጥ ሆኖ አባት ብሎ ሲጸልይ የነበረውን ያንን መንፈስ አንተም በልጄ መንፈስ እንድትቀጥል፣ አንተም በልጄ አጠራር እንድትቀጥል እኔ አንተ ወላጅ አባት፣ አንተ ደግሞ ልጄ ሆነሃል በአዲስ ኪዳን። ስለዚህ አባት ብለህ እንድትጠራኝ መንፈሴን አፍስሼልሃለሁ። ከዚህ በኋላ ቋንቋን ቀይር። አባት ስለሆንኩ አባቴ በለኝ። በጸሎት ሰዓት ላይ አባቴ ብለህ አናግረኝ። ምንኛ መታደል ነው! እንዳትሳቀቅ እኮ ነው። የአባትነትና የልጅነት ግንኙነት ነው ያለው በአንተና በእግዚአብሔር፣ በአንቺና በእግዚአብሔር መካከል የልጅነትና የአባትነትና የልጅነት ህብረት ነው ያለው። ስለዚህ ስትንበረከክ ከሚወድ ከሚሳሳልህ ከሚያስብልህ አባት ፊት እንደተንበረከክ ስትንበረከኪ ልጸልይ ስታስቢ ማን ጋር ነው የምታወሪው? ከሚወድሽ አባትሽ፣ ከሚጠነቀቅልሽ አባትሽ። ነግረሽው አስረድተሽው አይደለም፣ ገና ሳትናገር የሚያስፈልግሽን የሚያውቅ አባት አለሽ። ዋው! የሚጠነቀቅልን አባት አለን። ስለዚህ በጸሎት ሰዓት ላይ አንድ ነገር እንዳትረሱ፣ በአባታችሁ ፊት ነው ያላችሁት። በሚወዳችሁ አባታችሁ፣ በሚሳሳላችሁ አባታችሁ፣ በሚጠነቀቅላችሁ አባታችሁ። ዋው! ለዛ ነው ሐዋርያው ጳውሎስ ምን አለ? ኦ ማይ ጋድ! አባትነት ከሚሰየምበት ፊት ምን እላለሁ አለ? እንበረከካለሁ አለ። ጳውሎስ ገብቶታል ክርስትና። ጳውሎስ ኢየሱስ የሚቀርብበትን ልክ ተረድቷል። ኢየሱስ የሚቃትትበትን ልክ ተረድቷልና በማን ፊት እንበረከካለሁ አለ ጳውሎስ? በአባት ፊት እንበረከካለሁ አለ። ቅዱሳን ኢየሱስ በአባቱ ፊት ካቷል። እነ ጳውሎስም አባ ብለው ጸልየዋል። ቅዱሳን እኛም አባ ብለን እንድንጸልይ እንጂ የሰራዊት ጌታ አንተ የምትባላ እሳት እያልክ አትጀምር እንጂ አትጀምር።
የኪዳን አምላክ ነው እግዚአብሔር። አንተን የሚያስተናግድብህ እስራኤላውያንን በብሉይ ኪዳን ያስተናግድበት በነበረው አሰራር አይደለም። እግዚአብሔር የኪዳን አምላክ ነው። አባባ ለሁላችንም ጸጋ ጨምርልን። ስለዚህ ይህንን ትምህርት የምናጠነበት አንዱ ምክንያታችን የጸሎት ሕይወታችንን ለማሳደግና ከአባታችን ከእግዚአብሔር ጋር ያለንን ህብረትና ግንኙነት ለማጠናከር አምላካችን ብቻ ሳይሆን ወላጅ አባታችን ፊት እንደተንበረከክን እንዳትረሱ። ኢየሱስ አባቱን በሚያወራበት መንፈስ እና ደግሞም እርሱ አባቱን በሚቀርብበት የቅርበት ልክ መጸለይ እንድንችል ተፈቅዶልናል። በኢየሱስ ቦታ ገብተህ እንድትቃትት ኢየሱስ በስጋ ወራቱ ምድር ላይ በተመላለሰበት ጊዜ ይጸልይበት በነበረው መንፈስ፣ ይጸልይበት በነበረው ቅርበትና ይጸልይበት በነበረው ቦታ እንድትጸልይ ቦታው ተሰጠ። ኢየሱስ ግን የሰራዊት ጌታ የምትባላ እሳት የሆን ካንተ አቤት መብረቅ ነው ከፊት ለፊት የሚወጣ ማን ይተርፋል እያለ ጸልዮ ያውቃል? ናያውቅም። ጸሎታችሁን አስተካክሉ። ኪዳኑን የጠበቀ መጽሐፍ ቅዱሳዊ መሰረት ያለው። ቀጥሎ ሁለተኛ ይህንን ትምህርት ስንማማር የምንማማርበት ሁለተኛው ምክንያታችን በቅዱስ ቃሉ ላይ ተመስርተን እንደ እግዚአብሔር ፈቃድ ለመጸለይና የጸሎት መልሳችንን ደግሞ ለመቀበል። አቤት ይሄ ደግሞ የሚገርም ነው። በቅዱስ ቃሉ ላይ ተመስርተን ስትጸልይ ብለህ በቦ ሰጥ አይደለም። በቅዱስ ቃሉ ላይ ተመስርተህ ኪዳንህን ጠብቀህ እግዚአብሔር ማን እንደሆነ ገብቶ ለአንተ እግዚአብሔር ቅድም እንዳልነው ወላጅ አባትህ ነው። አንቺ ደግሞ የተወደዳችሁ ልጆች ናችሁ። ስለዚህ በቅዱስ ቃሉ ላይ ተመስርተን እንደ እግዚአብሔር ፈቃድ ለመጸለይ የእግዚአብሔርን ፈቃድ እንዴት ነው የምናገኘው? ቅዱሳን የእግዚአብሔርን ፈቃድ እንዴት ነው የምናገኘው? የእግዚአብሔር ፈቃድ ሁለት አይነት መንገድ አለው። አንደኛው የተገለጠ ፈቃድ ነው። ሌላኛው ያልተገለጠ ፈቃድ አለው። የተገለጠው ማለት በቅዱስ ቃሉ በኩል የተብራራው ኦኬ በማን ፊት እንደምትቀር እንዴት መጸለይ እንዳለብህ ነገሮች እንዴት እያንዳንዱን ነገር በሙሉ አስቀምጦልሃል። እንደ እግዚአብሔር ፈቃድ በቅዱስ ቃሉ ላይ ተመስርተ ስትጸልይ ነው እግዚአብሔርም ደግሞ ለዛ ጸሎት መልስ የሚሰጠው። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ተጽፏል። እንደ እግዚአብሔር ፈቃድ መጸለይ እንደፈለክ አይደለም የሚጸለይ፣ እንደ እግዚአብሔር ፈቃድ በቅዱስ ቃሉ ላይ ተመስርተ። የጸሎት ፕሮግራሞች አሁን ግራ የሚያጋቡ ናቸው። የጸሎት ፕሮግራም ብዙ ጊዜ አሁን ላይ ያለው የእግዚአብሔር እጅ የመጠምዘዝ ያክል ነው። እግዚአብሔርን እጁን መጠምዘዝ፣ ግራ የሚያጋቡ የጸሎት አይነቶች፣ እግዚአብሔርን የሰራዊት ጌታ ብሎ መጥራት፣ እግዚአብሔርን ሩቅ ማድረግ፣ እግዚአብሔርን ክፉ ማድረግ፣ እግዚአብሔር በቃ የሆነ ሰውዬ መድረክ ላይ የቆመውን ሰው ብቻ የሚሰማ ሌላውን የማይሰማ አድርጎ መሳል መጽሐፍ ቅዱሳዊ አይደለም። በቅዱስ ቃሉ ላይ ተመስርተን እንደ እግዚአብሔር ፈቃድ ለመጸለይና የጸሎት መልሳችንን ለመቀበል ነው የምንማማረው። እግዚአብሔር በቃሉ በኩል ፈቃዱን አስቀምጧል። በቃሉ በኩል ለምሳሌ ብድግ ብለህ እግዚአብሔር ሆይ ጎረቤቴን እባክህ እየበጠበጠኝ ነውና ግደለው ማለት አትችልም። ብድግ ብለህ የሆነ ጠንቋይ ገብቷልና ጠንቋዩ ይነሳ ማለት አትችልም። በአዲስ ኪዳን ብድግ ብለህ ጠላቴን እባክህ ግደልልኝ ማለት አትችልም። በአዲስ ኪዳን የእግዚአብሔር ፈቃድ በአዲስ ኪዳን ተገልጧልና መጽሐፍ ቅዱሳዊ መሰረት ላይ ቆመ እንደ እግዚአብሔር ፈቃድ ለመጸለይ። እንደ እግዚአብሔር ፈቃድ እግዚአብሔርን እጁን መጠምዘዝ አይቻልም።
ለምሳሌ እግዚአብሔር ፈቃድ ስንል ያመነ ካላመነ ጋር ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከቤልሆር ቤተ መቅደስ ጋር ምን ግንኙነት አለው? ብርሃን ከጨለማ ጋር ምን ህብረት አለው አለ። በቅዱስ ቃሉ ላይ አስቀምጦታል። የሚያምን ከማያምን ጋር አይጋባም። ከዛስ አንዳንድ እህቶቻችን ደግሞ ጴንጤው ሁሉ ፈዛዛ ነው፣ አራዳ ያለው ደግሞ ዓለም ላይ ነው እና የሆነ ልጅ ደግሞ በባለፈው የሆነ ሾፕ ደርሼ ስመጣ ደግሞ ወይ ቸርች አምልኬ ስወጣ በር ላይ ጠብቆ ሊፍት ሰጠኝ በመኪናው እና በጣም በቃ እንደውም ችግር የለም ዋናው መስማማታችን ነው እንጂ አንቺን በሃይማኖትሽ እኔም በሃይማኖቴ ብሎኛል። እና ሳየው በቃ ገር ነው እንደው ዝም ብሎ ራሱ ወደ ጌታ የሚመጣ ይመስለኛል። በቃ ተበልተሻል። የሚያምን ከማያምን ጋር ምን ህብረት አለው? ብርሃን ከጨለማ ጋር ምን ግንኙነት አለው ብሎ አስቀድሞ እግዚአብሔር ፈቃዱን በቃሉ ላይ አስቀምጧል። በዚህ ሰዓት መንበርከክ አያስፈልግሽም እህቴ፣ አትንበርከኪ። ብትንበረከኪ እግዚአብሔር አይመልስልሽም። ያንን ሰውዬ በግድ አንቆ ጴንጤ አያደርገው። አንቺን በቃ ችግር የለውም ልጄ፣ ችግር የለውም በቃ ለሌሎች አልፈቀድኩም ላንቺ ግን ምን አደርጋለሁ ብሎ ቃሉን ሊያጠፍ አይችልም። ዝም ተንበርክከሽ ታያለሽ። ዝም እንደውም እግዚአብሔር እንዲናገረኝ የሆነ በቃ አናቱን የምትናገር ሴት አለች፣ እሷ ጋር ሄዳለሁ ታያለሽ። እውነትም አናትሽን ብላ የማይረባ ነገር ተናግራ ጠንቋዮች ስለሆነ በዚህ ዘመን ያሉት ማይሆን ህይወት ውስጥ ገብተሽ ታለቅሻለሽ። ዘመንሽ ነው የሚበላው። በለቅሶ ነው የምትጨርሽው። ልጅሽን ሄደሽ ታስጠምቂያታለሽ፣ እዛው አንቺም ትጠመቂያለሽ። ተው። ብዙ እህቶች በየቤቱ እያለቀሱ ቀርተዋል። ምን ይመሰሉ ምን አይነት መንፈሳዊ ህይወት የነበራቸው ልጆች እንዳይሆኑ ሆነዋል። ወንድሞቼ ምንም ውጭ ያሉት መልአክ ቢመስሉ አባታቸው ሰይጣን እንደሆነ እንዳትረሱ። አንተ የእግዚአብሔር ልጅ ነህ። እነሱ ደግሞ የአባታቸው የዲያብሎስ ናቸው ተብሏል። ያላመነ ሰው አገባሽ ማለት አማችሽ ዲያብሎስ ነው ማለት ነው። ዲያብሎስ ደግሞ ልጁን የማየት መብቱ የተጠበቀ ስለሆነ ቤትሽ ድረስ ሰተት ብሎ ይመጣል። በኢየሱስ ስም እኔ ልጄን ፈልጌ ነው የመጣው አንቺ ጋር ምን አገናኘኝ ይላል። ቤትሽን ይበጠብጠዋል፣ ህይወትሽን ይበጠብጠዋል። እባካችሁ እህቶቼ ስሙኝ እስኪ። ራሱ ዓለማዊ ወንድ ምን ይሰራልሻል? ዓለማዊ ሴት ምን ትሰራልሃለች? እኔ ጌታ ምስክሬ ነው። ጅማ ቸርች ላይ ጅማ ቅዱሳን ህብረት ጋር ወንዶች በዚህ በኩል ይመጡና እኔንም ዳዊትንም አረ ሚስት የለም ሀብትሽ፣ አረ እንዴት ነው ሚስት እንዴት ነውና እኛ ግራ ንገ ይሄ ሁሉ ምንድን ነው? እኛ መድገም አንችል። እንግዲህ እኛ መድገም አንችል። ይሄ ሁሉ አስተምረን ያበቃናቸው ሚስቶች፣ ሚስት መሆን የሚችሉ እህቶች ምን እየሰሩ ሄዳ አታናግርም? አይ እንዴት መሰለ ሀብትሽ ሚስት ምን በቃ እኔ እህቶች እያየሁ አይደለም እኔን ከምታየኝ ሂድና አይ እንለዋል። የሚያሳዝነው እህቶች ጋርም ስንጨዋወት አንቺ ለምንድን ነው የማታገቢው አላሰብሽም ወይ ምናምን ነገር ስንል ሀብትሽ ወንድ ከየት ይምጣ ብለን በጌታ በኢየሱስ ስም የቅርቡን ጋርዶ የሩቁን የሚያሳይ የተመታ ይሁን። ኧረ ጌታ ሆይ አንዲት ልጅ እባክህ ሀብትሽ እቺ ምክር ትፈልጋለች ብላ አክስቷ ነኝ ብላ አንተ ጋር መደወልና ምክር መቀበል እንድጸልይላት እንፈልጋለሁ ስትል ችግር የለም አልኳት። ደወለች። ስናወራ እኔ ይቅርታ አድርጉልኝ
ከክርስቲያን ሴት ጋር እያወራው ሳይሆን ከዓለማዊ ሴት ጋር እያወራው እንደሆነ ነው የተሰማኝ። ለምን? ምርጫዋ ሁሉ ቸርች ውስጥ የለም። እኔ ጴንጤ ወንድ በሙሉ አስቀያሚ ነው፣ ስታይል የለው፣ ምን የለው የማትለኝ ነገር እና ምን እንደምትፈልግ ውጭ ግን በቃ በባለፈው አንዱ ይዞኝ ሄደ። እንደዚህ የሆነ የጋበዘኝ ግብዣ ስታይሉ እንዴት መሰለ፣ ዓለማዊውን ነው የምታደንቀው። ልጅቱ አእምሯ ተበላሽቷል። የመንፈሳዊነት እይታዋ አንሷል። አያችሁ፣ ከጓደኞቻችሁ ጋር በተለይ ይሄ ሶሻል ሚዲያ ዓለማዊው ጋር ስለሚያውላችሁ ወንድ ያ ነው የሚመስላቸው ያላገቡ እህቶቻችን። አይደለም። የኪዳን ወንድሞች አሉ። አዎ እግዚአብሔር ይረዳናል። እኛም ወንድሞቻችንን ማይክ ዝጉ፣ ጸጋ ይብዛላችሁ። ስለዚህ እኛም ወንድሞቻችንን በተለይ ደግሞ የጸጋ የተማሩ ወንድሞች አራዳ እንደሚሆኑ እናውቃለን። አራዳ ማለት ጸጉሩን እየጠቀለለ ጸጉሩን አስረዝሞ ጆሮውን ሎቲ ተበስቶ የሚሄድ ሰው አይደለም። ጆሮውን ሎቲ ከተበሳ ወንድ ልጅ ራሱ ወንድ አይደለም። ይሄ ጸጉሩን አሳድጎ የሆነ ነገር ጸጉሩን ተሰርቶ እንደ ሴት ከመጣ ወንድ አይደለም። ይሄ ገና ለባልነት አልደረሰም። የእግዚአብሔር ቃል እንደዛ ነው የሚለው። ኦርደሩን አላወቀም። ወንድ ጸጉሩን ቢያሳድግ ቢሰራው የሆነ ነገር ቢያደርገው ነውር እኮ ነው ይላል የእግዚአብሔር ቃል። መላእክቶች ራሱ አይተውት ይሳቀቃሉ እቺ ነው የሚሉት። በቃ ክርስቶስን ራሱ የሚጋርድ ነው ይሄ። ስለዚህ እንደ እግዚአብሔር ፈቃድ መጸለይ የሚለው ነው ይህንን ያስወራል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ አንድ ቃል አለ። እግዚአብሔር እንዴት ይሰማናል? እኛስ እንዴት መጸለይ አለብን? አንደኛ ዮሐንስ ምዕራፍ 5 ቁጥር 14 በእሱ ዘንድ ያለን ድፍረት ይህ ነው ይልና እንደ ፈቃዱ አንዳች ብንለምን፣ የድሮ አማርኛ ስለሆነ ነው ብንለምን። መጽሐፍ ቅዱስ ውስጥ መለመን የሚባለው ቤግ ማድረግ ሳይሆን አስክ የሚለውን ቃል ነው የሚጠቀሙ። ቤግ ማድረግ ለማኞች የሚባሉ አሉ አይደለ? መጥቶ የሚለምን ያንተ ያልሆነን ነገር ስጠኝ የሚል ማለት ነው። እግዚአብሔር ግን ጠይቀኝ የሚል በክርስቶስ ለአንተ ያዘጋጀውን ነገር እንጂ ያንተ ያልሆነን ነገር አይደለም። ስለ አስክ ነው የሚለው፣ ጠይቅ ነው የሚለው እንጂ ለምነኝ አይልህም። መለመን የሚለውን የድሮን የ1954ቱን ትርጉም እንግሊዘኛውንም የተለያየ ትርጉም ስትመለከቱ መጠየቅ ነው የሚለው። ግን መለመን ስለሆነ ያ ሰውዬ መጥቶ አንድ የሚለምን ሰውዬ መጥቶ ስለመብርሃን ይልሃል አይደለ? ተቸግሬ ነው እባክህ ስጠኝ ይልሃል። እና መለመን እዚህ ላይ መጽሐፍ ቅዱስም ስናነ መለመን ሲል ያ መንፈስ ይመጣብንና እግዚአብሔር ሆይ እባክህ ተው ግን ተው በቃ እንደዚህ ነው የምንለምን አይደለም። እግዚአብሔር በክርስቶስ የቤዛነት ሥራ ምክንያት ለመንፈስ፣ ለነፍስ፣ ለሥጋ የሚያስፈልግህን አቅርቦት እንደ አባትነቱ አዘጋጅቶልሃል። በሰዓቱና በጊዜው እንደ ፈቃዱ ጠይቀህ መውሰድ ትችላለህ። አባትህ ሲሰጥህ የሚጎድልበት አይደለም፣ ሲሰጥህ የሚበዛለት አባት ነው ያለህ። እንደጠየቀው አይደለም፣ ከምታስበውና ከጠየቀው በላይ አትረፍርፎ መስጠት ባህሪው የሆነ አባት ነው ያለህ። ስለዚህ እዚህ ጋር መለመን ሳይሆን መጠየቅ የሚለውን ቀይረዋለን። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንጠይቅ ይሰማናል። ቀጥሎስ የምንጠይቀውን ሁሉ እንዲሰማልን ብናውቅ ከእርሱ የጠየቅነውን ጥየቃ ደግሞ እንደተቀበልን እናውቃለን። በቃ እርሱ ከሰማን አንተ ተቀብለሃል ማለት ነው። አለቀ። ብቻ እንደ ፈቃዱ ይሆን። አባባ እባክህ ጸጋ ጨምርልን። ሶስተኛውና የመጨረሻው መጽሐፍ ቅዱሳዊ ጸሎት ብለን ስንማማር የምንማማርበት ሶስተኛው ከልማዳዊና መጽሐፍ ቅዱሳዊ መሰረት ከሌላቸው ኪዳናቸውንም ካልጠበቁ ጸሎቶች ራሳችንንና የሚሰሙንን ለመጠበቅ። ዋው! እዚህ ላይ በጣም ጥልቅ ነገር አለ።
ሁለት ነገሮች ልማዳዊና መጽሐፍ ቅዱሳዊ መሰረት ከሌላቸው ወይም ደግሞ መጽሐፍ ቅዱሳዊ መሰረት የሌላቸው የሚባሉት ያላመኑ ሰዎች ጸሎት ነው። መጽሐፍ ቅዱሳዊ መሰረት መጽሐፍ ቅዱሳዊ ዕውቅና የለውም። ያላመኑ ሰዎች ጸሎት ሲሆን ልማዳዊና ኪዳናቸውን ያልጠበቁ ጸሎቶች የሚባሉት ደግሞ ቸርች ውስጥ ነው ያሉት፣ ጴንጤው ጋር ነው ያሉት። ተመልከቱ። ስለዚህ መጽሐፍ ቅዱሳዊ መሰረት ከሌላቸው ከልማዳዊና ኪዳናቸውን ካልጠበቁ ጸሎቶች ራሳችንን መጠበቅ አለብን። ለምሳሌ ማቴዎስ 6 ከቁጥር 5 ጀምሮ እስከ 8 ኢየሱስ ምን አስተማረ? ማቴዎስ አብዛኛው ጸሎቶቻችን እንትን ነው፣ ልማድ ነው። ድግምት ማለት ትችላለህ፣ ልማድ ነው። ጌታ ኢየሱስ ምን አስተማረ? ማቴዎስ 6 ከቁጥር 5 ጀምሮ ትልቅ ነገር አስተምሮናል ስለ ጸሎት። ምን አለ ኢየሱስ? ስትጸልዩ እንደ ግብዞች አትሁኑ። ግብዝ ማለት ምን አይነት ሰው ነው? ያልሆነውን የሚመስል አይደለም ግን በመምሰል አንደኛ። ቲያትር ቤት ውስጥ ሮሚዮና ጁሊየትን ልታዩ ሄዳችሁ ሮሚዮ ሆኖ የሚተርከው ሰውዬ ሮሚዮ ነው እንዴ? አይደለም። ሮሚዮን መምሰል ነው። ቲያትር ቤት ነው። ቲያትር ቤት ውስጥ መሆን ሳይሆን መምሰል ነው ያለው። እንደዚሁ ሁሉ ግብዝ ማለት የሆነ ሳይሆን የሚመስል ስለሆነ አስመሳይ ማለት ነው ግብዝ፣ ሂፖክራት። ኢየሱስ ምን አለ? ስትጸልዩ እንደ ግብዞች እንደ አስመሳዮች አትጸልዩ። የግብዝነት መልክ የት መሰላችሁ ያለው? ሃይማኖት ውስጥ ነው ያለው። ግብዝነት ሃይማኖት ውስጥ። ክርስትናም ሃይማኖት እየሆነብህ ከሄደ ምን እየሆንክ ትሄዳለህ? ግብዝና ኮናኝ እየሆንክ ትሄዳለህ። አባባ እባክህ ዓይኖቻችንን ክፈትልን። ስትጸልዩ እንደ ግብዞች አትሁኑ። እነሱ ሲጸልዩ እንዴት ይጸልያሉ? ቀጥሎ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና። አያችሁ፣ መገለጫቸው ለሰው ለመታየት ነው። ዋው እንትና እኮ ጸሎተኛ ነው። ዋው እንትና እኮ ጸሎተኛ ናት። ሌሊት 10 ሰዓት ከተነሳች አብትሽ ሌሊት ሁልጊዜ ምኔ ትገርም። ሌሊት እየተነሳች ገስጻ አስራ አጽድታው ነው በቃ የምትሄዱ። የሚገርም ነው። ጥሩ ስለተሰጣት ትጋት እናመሰግናለን። ጥሩ ጌታን እናመሰግናለን። ያቺ ትጋት ግን ሰውን መኮነኛ ከሆነች ወደ ግብዝነት ተቀይራለች። ያለኔ ጸሎት ቸርቹ አልቆመችም፣ ያለኔ ጸሎት እያንዳንድሽ በእግርሽ ቆመች አትሄጂም ነበር ማለት ከጀመረች ሴትየቱ ጥሩ አይመጣም። ባገኘው አጋጣሚ አይ መጸለይ አለብን እንዴ እናንተ አትጸልዩም እንዴ? ምንድነው? ተንበርከኩ እንጂ እግራችሁ እኮ እዚህ ጋር እኮ ጉልበታችሁ ላይ መጥቆር አለበት እኮ አለ። ሙስሊሙ ግንባሩ ላይ አጥቆሮ ይዞራል፣ አንተ ደግሞ ጉልበት ላይ አጥቆረት ሄደ። አይደለም። ለሰው ለታይታ የሚባል ነገር የለም ክርስትና ላይ። ስታገለግል ለታይታ አታገልግል፣ ስታደርግ ለታይታ አታድርግ፣ ስትሰጥ ለታይታ አትስጥ፣ ወንጌል ስትሰብክ ለታይታ አትስበክ። ለሰው ብለህ አንዳች ነገር አታድርግ። ለሰው ብለህ አትስበክ። ለሰው ብለህ አትጸልይ። ሰውን ለማሳየት ራስህን ለማሳየት ብለህ አንዳች ነገር አታድርግ። ምን አለ ግን ጌታ? ስትጸልዩ እንደ ግብዞች ወይም እንደ አስመሳዮች ሃይማኖተኞች ማለት ነው አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና። ተመለከቱ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። ቁጥር 6 አንተ ግን ስትጸልይ፣ መመሪያውን በደንብ ነው የምንቀበለው የኢየሱስን። አንተ ግን ስትጸልይ ወደ እልፍኝህ ግባ። ምን ማለት ነው? ወደ እልፍኝህ ግባ። መንገድ ላይ የሄድክ መጸለይ አትችልም እንዴ?
የሆነ ቦታ ላይ ድንገት መጸለይ አትችልም። ከቅዱሳን ጋር ድንገት መጸለይ አትችልም አይደል እያለ ያለው ኢየሱስ አንድን ነገር ስታደርገው ለታይታ ብለህ አታድርገው እንጂ ሁል ጊዜ መኝታ ክፍል ግባ እያለክ አይደለም። ለታይታ ብለክ ምንም ነገር አታድርግ። በተለይ ከጸሎት ጋር በተገናኘ መንፈሳዊ ህይወት ጋር በተገናኘ ለታይታ ብላችሁ አታድርጉ። አባባ ጸጋ ጨምረል። አንዳንድ ሰዎችን አይታችኋል? ቋንቋ መከሸን ይችላሉ። አቤት 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 አማርኛውን እኮ አሰማመረችው። አቤት 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 ማትሪክ ላይ እኮ በቃች ልጅ ኤኤኤ ነው የምታገኘው። ግን ሰማይ ቤት የአማርኛ ክሸና አይሰራም። ሰማይ ቤት የቋንቋ ክሸናን አይደለም የሚመለከተው። አንደኛ እንደ ቃሌ ነው ወይ እየጸለየ ያለው? እንደ ፈቃዴ ነው ወይ እየጸለየ? ኪዳኑን ጠብቋል ወይ? በአባትነትና በልጅነት መንፈስ ነው ወይ የቀረበ? እግዚአብሔር ጋር የድምጽ ምናምን ነገር የአማርኛ ክሸና እግዚአብሔር ጋር የለም። አቤት 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 አቆለማመጠችው እኮ ደግሞ አይልም። እግዚአብሔር አይልም። በምን አይነት መንፈስ ነው የቀረብከው? በምን አይነት መንፈስ ነው የመጣኸው? ወንድምን በሚኮንን መንፈስ ከመጣህ አይቀበልህም። እግዚአብሔር ሆይ አላደላ ያኮናኝ ፈሪሳዊውና አንድ ቀራጭ ወደ ቤተ መቅደስ ሄዶ አለ ኢየሱስ። ፈሪሳዊው ሲጸልይ እንዲህ አለ፣ እግዚአብሔር ሆይ በሳምንት 2 ጊዜ ጾማለሁ፣ ካለኝም ደግሞ አስራት አወጣለሁ። ደግሞም እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። የራሱን ጸልዮ ቢሄድስ? እንደዚህ ደግሞ ሃይማኖተኛና ግብዝ ሰው መኮንን ይወዳል። እንደዚህ ደግሞ ስላላደረከኝ አመሰግናለሁ። ነገር ግን ያኛው ቀና ብሎ እንኳን ወደ ሰማይ መመልከት አልቻለም። እኔን ባሪያህን ማረኝ አለ። እውነት እላችኋለሁ ከሁለቱ ቀራጩ ጸሎቱ ተሰምቶ ሄደ አለ። ባጭሩ በቃ ኢየሱስ እግዚአብሔር የልብ አምላክ ነው። የምታወራትን አይደለም የምታስባትን ሁሉ ያውቃል። ስለዚህ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ። በቃ ጸሎት ማለት ከአባት ጋር መነጋገር፣ አንተ ብቻ የምታወራበትም አይደለም። ጸሎት ንግግር፣ እሱም ያወራል፣ አንተም ታወራለህ። እሱ በቃሉ በኩል ያወራል፣ አንተ በጸሎት በአምልኮ በዝማሬ በምስጋና ታወራለህ ማለት ነው። ስለዚህ ወደ እልፍኝ ግባ፣ መዝጊያን ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጥ ይከፍላል። እዚህ ጋር መዝጊያን ዘግተህ ይላል። አይደሳይ? መዝጊያን ዘግተህ እንዲሁ መንፈሳዊ ትርጉም እንኳን እንፈልግ ቢባል ዳንኤል መስኮቱን ከፈተ ይላል። እዚህ ጋር ደግሞ መዝጊያን ዝጋ ይላል። በርህን በር ስትከፍት ሰማይ ነው የሚታይህ? ምድሩ ነው ከ90% በላይ የሚታይህ? ምድሩ ነው አይደል የሚታይ? በር ስትከፍት ሰማይ ነው እንደሚታያችሁ? በር ስትከፍቱ ከ90% በላይ ምድሩ ነው የሚታያችሁ። ስለዚህ በምድርና በምድር ዙሪያ በርህን ዝጋ። ዳንኤልስ መስኮቱን ከፈተ። መስኮቱን ሲከፍት ከ90% በላይ ምኑ ነው የሚታየው? ሰማይ። በሰማያዊ ነገር ጉዳይ ቢዚ ሁን። ከሰማያዊው ነገር ጋር ቢዚ ሁን። ሌላው ነገር ይጨመርልሃል ነው። አባባ እናመሰግናለን። ቀጥሎ ቁጥር 7 ላይ እንደ አሕዛብ ደግሞ እንዳንጸልይ እንዳላመኑ ሰዎች አሕዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ። በመናገራቸው ብዛት፣ በቃላት ድርደራ፣ በመናገራቸው ብዛት እርሱን ሊያሳምኑት ነው የሚፈልጉት። ከሻሽ ነው ያንን ነገር እየደጋገሙ በከንቱ አትድገሙ። ስለዚህ አትምሰሏቸው። ለምን? ሳትጠይቁት ወይም ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና በጌታ በኢየሱስ ስም። አባባ እናመሰግንሃለን። እግዚአብሔር ሳትጠይቁት የሚያስፈልጋችሁን ያውቃል። አባትህ ገና ነግረኸው አይደለም፣ አባትሽ ገና ነግረሽው አይደለም። ሳንነግረው አባ ይሄ ነገር ያስፈልገኛል ሳትሉት፣ ገና ሳትለምኑት አባታችሁ የሚያስፈልጋችሁን ያውቅ። እስኪ የሚያስፈልገኝን እርሱ ያውቅልኛል በሉ።
እዛ ጻፉ። የሚያስፈልገኝን ያቀልኝ አባቴ የሚያስፈልገኝን ያውቃል። እዚህ ጋር እኮ አንተ ራሱ አንዳንዴ የምትፈልገውን አታውቅም እኮ ነው። አሁን ብዙዎቻችሁ እውነት ለመናገር የጸለይነው ጸሎት ሁሉ ቢሰጠን ጥሩ አይደለም። አንዳንዴ የሚያጠፋህን ሁሉ ትጠይቃለህ። አንዳንዴ የሚያጠፋሽን ሁሉ ጠይቀሽ ይሆናል። እግዚአብሔር ግን ደግነቱ በእርሱና በእኛ መካከል አንድ መካከለኛ አለ። ማን ነው እሱ? ጌታችን ኢየሱስ። ኢየሱስ ምንድነው? ኤዲተር ነው። የምትጸልየው ሁሉ ቀጥታ ወደ አብ አይሄድም። አንዳንዴ ምርር ሲል እግዚአብሔር ወይ ግደለኝ፣ በቃ ግደለኝ ትላለህ። እግዚአብሔር ጋር ጣልቃ ቀጥታ አይሄድም። ማን አለ መሃል ላይ? መካከለኛ ኢየሱስ አለ። አቤት ልጅ ምን አለች ሲል አይ በህይወት መኖር እፈልጋለሁ እድሜን አርዝምልኝ እያለች ነው። እንደዛ እንጂ ግደለኝ ብለሃለች አይለውም እንጂ የጸለያችሁት እስካሁን ድረስ ግደለኝ ያላችሁት ሁሉ ቢሰማ ኖሮ ጥሩ ይመጣል። እኛ መካከል የሚተርፋለ? የለም። ደግ ነው እሱ። መዝሙር 109 ከቁጥር 6 ጀምሮ ኪዳኑን ያልጠበቀ ጸሎት እንደዚያው መጸለይ አትችሉም። አዎ መጽሐፍ ቅዱስ ውስጥ ነው። ያው መዝሙር ላይ መዝሙረኛው ዳዊት የጸለየው ነው። እሱን አምጥተህ በአዲስ ኪዳን መድገም አትችልም። መዝሙር 109 ቁጥር 6 ከቁጥር 6 ጀምሮ እንዲህ ብሎ መጸለይ አይቻልም። መዝሙረኛው ዳዊት ምን እንዳጋጠመው ባናቅም ከቁጥር 6 ጀምሮ ቁጥር 5 ላይ በመልካም ፋንታ ክፉን በወደድኳቸው ፋንታ ጠላትነትን መለሱልኝ። ስለዚህ ለእንደዚህ አይነት ሰው እግዚአብሔር ሆይ አለ። በኪዳኑ ልክ ነው፣ በብሉይ ኪዳን። በአዲስ ኪዳን ግን ይህንን የብሉይ ኪዳንን መንፈስ አምጥተህ መጸለይ አትችልም ነው። ስለዚህ ኪዳናቸውን ካልጠበቁ ጸሎቶች ራሳችሁን ጠብቁ ምለው ለዚህ ነው። ምን ይላል? በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። ምን አይነት ሰው እንዳጋጠመው አናቅም። በተሟገተ ጊዜ ተረትቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹ ጥቂት ይሁኑ፣ ባጭር ይቀጭ ማለት ነው። ሹመቱንም ሌላ ይውሰድ፣ ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑ፣ ጎዳና አዳሪ ይሁኑ ማለት ነው። ከስፍራቸው ይባረሩ፣ ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት፣ የሚያግዘውንም አያግኝ። ለድሃ አደግ ልጆቹ የሚራራ አይኑር፣ ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹን ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። ዋው! ተመልከቱ። ይሄንን ጸሎት አሁን ሃሌሉያ መጽሐፍ ቅዱስ ላይ ነው ያገኘሁት። ንጉሥ ዳዊት ያውም እግዚአብሔር እንደ ልቤ ያለው እንግዲህ እሱ ነው። እስኪ ሁላችንም ክፉ ሰዎቻችንን እያሰብን እንድንሞት፣ በስራ እድገት እንዳናገኝ፣ በሰፈር ደግሞ የሚተናኮሉን ሰዎች አሉ። እስኪ እነሱን እያሰብን ይህንን ጸሎት እንጸልያለን ብትል እግዚአብሔር ኪዳኑን ያልጠበቀ ጸሎት። እናንተ ቦአርነጌስ አለ፣ እናንተ የነጎድጓድ ልጆች። ኢየሱስ የሚገስጸው ጸሎት እንዳለ እንዳትረሱ። ዮሐንስና ወንድሙ ያዕቆብ ጌታ ሆይ የጸሎት ርዕስ ይዘው መጡ ወደ ጌታ። ጌታ ሆይ የሚገርም የጸሎት ርዕስ ይዘን መጥተናል። ምንድነው? ያን ጊዜ በብሉይ ኪዳን ጠቅሰው ነው እንግዲህ ኤልያስ ጸልዮ እሳት እንዳወረደና የሰማርያን ሕዝብ በእሳት እንዲበሉ እንዳደረጋቸው አሁንም ደግሞ በዚያው መንፈስ ጌታ ሆይ ሰማርያ ሕዝብ ላይ እሳት ወርዳ ትብላቸው ብለን ጸልይ። ኢየሱስ ሃሌሉያ። ያውም ከብሉይ ኪዳን ጠቅሳችሁ ከታላቁ ነቢይ ኤልያስ አሰራር ያመጣችሁልኝ አለ እንዴ? አላለም? እናንተ ምን አይነት መንፈስ ነው የሆነላችሁ? የሰው ልጅ የጠፋውን ፈልጎ ሊያድን እንጂ በሰው ላይ ለመፍረድ አልመጣም። እንደዚህ አይነት ጸሎት በየቸርቹ የምትጸልዩ ኢየሱስ እንዲህ ይላችኋል፣ እናንተ ምን አይነት መንፈስ ነው የሆነላችሁ? ቦአርነጌስ የነጎድጓድ ልጆች ምን አይነት መንፈስ ነው የሆነላችሁ?
ጠንቋዩ ይሙት የምትሉ፣ ዘፋኞች ይሙቱ የምትሉ ታስረው ነው። እኛ ከስጋና ከደም ጋር ጠብ የለንም። ሰውየው ምን አደረገ? እላዩ ላይ ያለው መንፈስ እኮ ነው የሚጫወትበት። መንፈሱን በኢየሱስ ስም አባረህለት። ሰውየውን አታስመልጠውም እንዴ? ሰውየው እኮ ለጌታ ያገለግላል፣ ይጠቅመዋል እኮ ለጌታ እኮ አገልጋይ ነው የሚሆነው። በዛ ላይስ ቆይ እኛ አርቲስቶች፣ ዘፋኞች ይሙቱ፣ በዚህ በኩል ጠንቋዮች ይሙቱ ከማለታችን እኛ ማነን? አጋንንትና ሰይጣን ሲጫወትብን አይደል እንደ ነበረው ኢየሱስ ወደኛ ከመምጣቱ በፊት? ኢየሱስ ሳይደርስልን በፊት አጋንንቶች ጢባጢቤ ሲጫወቱብን አይደል እንደ ነበረው? እኛ ማንንና ነው ደርሰን ጠንቋይ ይሙት፣ ደርሰን ዘፋኞች ሁሉ ይሙቱ፣ አርቲስቶች ሁሉ ይሙቱ? ተው ቅዱሳን፣ ይሄ ኪዳኑን ያልጠበቀ መጽሐፍ ቅዱሳዊ መሰረት የሌለው እግዚአብሔርን የማያከብር ጸሎት ነው። ስለዚህ ከእንደዚህ አይነት ከልማዳዊና መጽሐፍ ቅዱሳዊ መሰረት ከሌላቸው ኪዳናቸውንም ካልጠበቁ ጸሎቶች ራሳችንን መጠበቅ አለብን። ስለዚህ ዛሬ ይህንን የተማማርነው ስለ ጸሎት ስንማማር መጽሐፍ ቅዱሳዊ ጸሎት ብለን ስንማማር የምንማማርበት ስንት ምክንያት አለን? 3 ምክንያት አለን። አንደኛ የጸሎት ህይወታችንን ለማሳደግና ከአባታችን ከእግዚአብሔር ጋር ያለንን ህብረትና ግንኙነት ለማጠናከር፣ ሁለተኛ በቅዱስ ቃሉ ላይ ተመስርተን እንደ እግዚአብሔር ፈቃድ ለመጸለይና የጸሎት መልሳችንን ለመቀበል፣ ሶስተኛ ከልማዳዊና መጽሐፍ ቅዱሳዊ መሰረት ከሌላቸው ኪዳናቸውንም ካልጠበቁ ጸሎቶች ራሳችንን ለመጠበቅ ይህንን ትምህርት እንማራለን ማለት ነው። በሚቀጥለው ደግሞ ጸሎት ማለት ትርጉሙ ምንድነው ከሚለው ደግሞ ጀምረን እንቀጥላለን ማለት ነው። ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።